ታድሶ የሚባለው ነገር ትላንትና የነበረን መልክ ዛሬ ያጣነው፣ ትላንትና የነበረን ክብር፣ ትላንት የነበረን ማንነት ግን በአንድም በሌላም ዛሬ ላይ ደብዝዞ ወይ ዛሬ ላይ ከናካቴው ጠፍቶ ያለን ነገር ያ ሲመለስ ሪስቶሬሽን ታድሶ ይባላል። ጳውሎስ ለጢሞቴዎስ ሲነግረው አንተ ውስጥ የሆነ እምነት አለ አለው። ይሄ እምነት አንተ ጋር የጀመረ አይደለም አለው። ኢቭን ከማን የጀመረው አለ? ከአያትህ ሴቶቹን ነው የጠራው። ከዛ በኋላ በማን አለፈ አለ? ወደ እናትህ። ከዛ አሁን አንተ ላይ ደግሞ አየዋለሁ አለ። ሁሌ ባርካችኋለሁ እኔ ይኸውላችሁ። ከዘር ማንዘር ውርስ ከተባለ እንዲህ አይነት ውርስ ይሁንላችሁ። ታድሶ ማለት እኮ ምን እንደሆነ ታውቃላችሁ? ትላንትና የነበረን ህይወት ዛሬ ወይኔ ያ ህይወቴ የት ሄደ? ያ የትህትና ህይወቴ፣ ያ የፍቅር ህይወቴ፣ ያ የእምነት ህይወቴ፣ ያ የአገልግሎት ህይወቴ እኔ እኮ ማለት እንዲህ አልነበርኩም የምትሉ ሰዎች ካላችሁ የምስራች አለኝ። በኢየሱስ ስም የታድሶ ቅባት ይውደቅብን። በየትኛውም እኮ እድሜ ሌቭል ማለት ነው። እግዚአብሔር ያንተን ጉልበት የኔን ጉልበት ተጠቅሞ ሳይሆን አይ ዛሬ ወገቡ ደክሟል፣ አይ እያነከሰ እየሄደ ነው ብሎ ሳይሆን ቅባቱ በአንካሳሙን ምንሙን መገለጡ አይቀርም። ሰይጣንን በጌታ በኢየሱስ ስም ልቀቅ ብለህ ታስለቅቀዋለህ። ያንተ አይምሮ ከሆነ አትችልም ያለ እንዴት አድርገህ ነው የምታስቀምጠው? አሁን አንቺ ሳትናገሪ ምን ያህል በሆነ ነገር እየተቸገርሽ እንዳለ ያውቃል። አንተ ሳትናገር ምን ያህል ስትራግል እንዳደረክ ያውቃል። ዛሬ በዚህ ማለዳ ሲመጣ ማለት ነው ዶኪመንት የለኝም ትላለህ። ኧረ በኢየሱስ ስም ከዚህ ሐሳብ ነቅሎ የሚያወጣ ቅባት ይውደቅብን። ዛሬ ስለ ተሐድሶ ነው የእግዚአብሔር መንፈስ በውስጥ ያስቀመጠው። እዚህም ላላችሁ በተለያየ ዓለማት ላይ የተለያየ ሶሻል ሚዲያን ተጠቅማችሁ ለምትመለከቱ እግዚአብሔር በያላችሁበት ቦታ ክብሩን እንዲገልጥ ከሳውዝ አፍሪካ አማኑኤል ቤተክርስቲያን ጸሎታችን ነው። ኢየሱስ ጌታ ነው። መጽሐፍ ቅዱሳችንን በአንድ ቃል እንቋጨው። አንድ ቃል ብለን ብናስብ ከአንድ ቃል አንዱ ሊሆን የሚችለው አግባብ ኖሮት ሊገልጸው የሚችለው ታድሶ ነው ብዬ አምናለሁ። ብዙ መጽሐፍ ቅዱሳችንን ገላጭ ቃሎች አሉ፣ 66 መጽሐፎች። እነዚህን 66 መጽሐፎች 1189 አካባቢ ምዕራፍ የያዘን ይህንን መጽሐፍ ገላጭ ነው ከምላቸው አንዱ ታድሶ ነው። ታድሶ በጣም ብዙ ኤሪያዎች አሉት በላይፋችን ላይ በጣም ብዙ። ነገር ግን ይሄ ታድሶ ማለት በአጭር ቋንቋ ምንድን ነው ብትሉ the act of process of returning something to its original condition, position or health። በቃ ኦሪጂናል ወደሚባለው ነገር መመለስ። ታድሶ የሚባለው ነገር ትላንትና የነበረን መልክ ዛሬ ያጣነው፣ ትላንትና የነበረን ክብር፣ ትላንት የነበረን ማንነት፣ ትላንት የነበረን ቅናት በሉት ግን በአንድም በሌላም ዛሬ ላይ ደብዝዞ ወይ ዛሬ ላይ ከናካቴው ጠፍቶ ወድቆ ያለን ነገር ያ ሲመለስ ሪስቶሬሽን ታድሶ ይባላል። መንደርደሪያ ቃል ያደረኩት በሁለተኛ ዜና ምዕራፍ 29 ላይ እንደዚህ ይላል። ከቁጥር 1 ጀምሮ በተለይ እነዚህ 29 30 31 እና 32 አንድ በእስራኤል ወይ ደግሞ በይሁዳ በሳውዘርን ፕሮቪንሱ ላይ በደቡብ ላይ ማለት ነው የነገሰን 13ኛ ንጉስ ወይ ደግሞ ከ255 ዓመት ከሰለሞን በኋላ የነገሰ ሕዝቅያስ የሚባል 20 ነገስታቶች በዚህ በደቡቡ ነግሰዋል። ከ20ው ግን በጣም ብዙ ከቨሬጅ የተሰጠው ሌላዎቹ ከዚህ እስከዚህ ነገሱ፣ እንደ አባታቸው እንደ ዳዊት አይነት መንገድ አልሄዱም ይልና ከዛ ሞቱ ይለናል። የሰሩት ብዙ እምብዛም የተጠቀሰላቸው ሰዎች ግን እዚህ ሳውዙ ላይ ከ20ዎቹ 8ቱን ጥሩ ናቸው ብሎ መጽሐፍ ቅዱስ ዲፋይን ያደርጋቸውና በተለይ ሕዝቅያስ ጋር ደግሞ ስትመጡ ስፔሻሊ ብዙ ቻፕተሮች ወስዶ ከቨር ያደረገለት ንጉስ ነው። ይሄ ንጉስ ካደረጋቸው ፕሮሚነንት ወይ ደግሞ ዋነኛ የሚባሉ ነገሮች ምንድናቸው ብላችሁ ስታስቡ እዚህ ምዕራፍ 29 ቁጥር 1 ላይ
ሕዝቅያስም የ25 ጎልማሳ ዓመት በነበረ ጊዜ መንገስ ጀመረ ይላል። በኢየሩሳሌምም 29 ዓመት ነገሰ። እናቱም የዘካርያስ ልጅ አቡ ትባል ነበር ካለ በኋላ አባቱም ዳዊት እንዳደረገ ሁሉ በእግዚአብሔር ፊት ቅን ነገር አደረገ ይላል። በነገሰም በመጀመሪያው ዓመት በመጀመሪያው ወር የእግዚአብሔርን ቤት ደጆች ከፈተ ይላል። ከዛ ምን አደረጋቸው ይላል? አደሳቸውም ይላል። ካህናቱንና ሌዋውያኑንም አስመጣ፣ በምስራቅ በኩል ባለው አደባባይም ሰበሰባቸው። እንዲህም አላቸው፣ ሌዋውያን ሆይ ስሙኝ፣ ተቀደሱ፣ የአባቶቻችሁንም አምላክ የእግዚአብሔርን ቤት ቀድሱ። እርኩሱን ነገር ሁሉ ከመቅደስ ምን በሉ አስወግዱ። አባቶቻችን ተላልፈዋል፣ በአምላካችንም በእግዚአብሔር ፊት ክፉ አድርገዋል፣ እርሱንም ትተዋል፣ ፊታቸውንም ከእግዚአብሔር መኖሪያ መልሰዋል፣ ወደ እርሷም ጀርባቸውን አዙረዋል። ደግሞም የወለሉን ደጆች ምን ብለዋል? ቆልፈዋል። መብራቶቹንም ምን ብለዋል? አጥፍተዋል። በመቅደሱም ውስጥ ለእስራኤል አምላክ አላጠኑም፣ የሚቃጠለውንም መስዋዕት ምን አላረጉም? አላቀረቡም። ስለዚህ የእግዚአብሔር ቁጣ በይሁዳና በኢየሩሳሌም ላይ ሆነ። በዓይናችሁም እንደምታዩ ለድንጋጤና ለመደነቂያ ለመዘበቻም አሳልፎ ሰጣቸው። እነሆ ስለዚህ አባቶቻችን በሰይፍ ወደቁ፣ ወንዶችና ሴቶች ልጆቻቸው ሚስቶቻቸውንም ምን አረጉ? ተማረኩ። አሁንም የቁጣው ጽናት ከኛ እንዲመለስ ከእስራኤል አምላክ ከእግዚአብሔር ጋር ቃል ኪዳን አደርግ ዘንድ በልቤ አስቤአለሁ። ልጆቼ ሆይ አለ፣ በፊቱ ትቆሙና ታገለግሉት ዘንድ አገልጋዮቹም ትሆኑ ዘንድ ታጥኑለትም ዘንድ እግዚአብሔር መርጧችኋልና ቸል አትበሉ። እኔ በእውነት ነው የምላችሁ፣ አንዳንድ ጊዜ ማለት ነው እነዚህ የተነሱ ይሄ የ25 ዓመት ለጋ ወጣት በሉት፣ በ25 ዓመቱ የነገሰ አቺቭ ያደረገ አቺቭመንቱ ግን ማለት ነው ኦል ኢን ኦል እንደ ሌሎቹ ሌላ ነገር ላይ ፎከስ ያደረገ አይደለም። ወደ ሌሎች ጋር ይሄድ አይደለም። ገንዘቡን ተጠቅሞ ስልጣኑን ተጠቅሞ ልጅነቱን ተጠቅሞ ክብሩን ተጠቅሞ ማለት ነው ወደ ሌላ ከእግዚአብሔር ጀርባቸውን እንደሰጡት እሱም ጀርባውን አልሰጠም። ይልቁን ወደ እግዚአብሔር ምኑን ሰጠው ይላል? ፊቱን። በቃ ፊት ለፊት ምን ሆነ ይላል? በጣም የሚገርማችሁ የታሪክ ከመጀመሩ በፊት ከሕዝቅያስ በፊት አካዝ አባትየው ነበር ይላል። አባትየው የሶርያንን ምን ማድረግ ጀመረ? እነ ሞሎክን እነ ካሞሽን ሁሉ ምን ማድረግ ጀመረ ይላል? ማምለክ ጀመረ። በእግዚአብሔር ፊት የመጨረሻ ክፉ የሚባለውን አካሄድ አይዶል ጣዖትን ማምለክ ጀመረ። ይባስ ብሎ ማለት ነው እግዚአብሔር የሚመለክበትን በሰለሞን የተንቆጠቆጠውን የተዋበውን ያንን በቃ ብዙ ሰዎች ያደናነቁለትን ቤተ መቅደስ ምን አደረገው ይላል? ዲፋይል አደረገው ይላል። ጭራሽ ልጆቹን ሁሉ በእሳት አሳልፎ ሰጠ ይላል። ያ ብቻ አይደለም፣ የእግዚአብሔርንም ቤት ምን አደረገው ይላል? ቆለፈው። ወርሺፕ አይደንቲቲ የሚባለው እስራኤል የሚታወቅበት መልክ መታወቂያው የሚባለውን ነገር ምን አደረገው ይላል? መታው ይላል። አጠፋው ይላል። አበላሽ። ይሄ ሕዝቅያስን ስትመለከቱ ሲጀምር ራሱ ምንድን ነው? ሕዝቅያስም የ25 ዓመት ጎልማሳ በነበረ ጊዜ መንገስ ጀመረ። በኢየሩሳሌምም 29 ዓመት ነገሰ። እናቱም የዘካርያስ ልጅ አቡ ትባል ነበር። ለመጀመሪያ ጊዜ የእናቱ በዘር ነው የተጠራ። አባትየው እያለ ብዙዎች በአባታቸው ሲጠሩ ምን አለ? በእናቱ ተጀመረ። ዋይ! አሁን ይህንን ሰው ስታዩ አባትየው ጥሩ ሌጋሲ አላስቀመጠለትም። እንደውም የእግዚአብሔርን ቤት ቆልፎ ታውቃላችሁ። እኔ አንዳንዴ ኑኃሚን ማለት ነው ለምራቶቿ ሰበከቻቸው ይላል አይደለም? እግዚአብሔር አማሮኛል፣ እማየው ፊውቸር የለም ምናምን ስለ እግዚአብሔር የሳለችባቸው ስዕል በቃ እንከተልሽ የሚያስብል አይደለም በፍጹም። ነገር ግን ሩት ይላል ምን አረገቻት ይላል? ተጠጋቻት ይላል። ካንቺ ጋር ነው የምሄደው ያቺ ጥላት ይላል። እንዲህ ስለ እግዚአብሔር ይብን መልካም ነገር ሳትም እንዴት ግን እንዲህ አይነት ውሳኔ ወሰነች? አሁንም ይሄ አባቱ ትልቅ ፈለግ ማስቀመጥ እያለበት የአባቱን ማለት ነው ምሳሌያዊ ነገሮች አይቶ መከተል አባቱን ኮምፕሊትሊ ሪጀክት አደረገ። አሰራሩን አይፈልገው፣ አደራረጉን አይፈልገው። ኢየሱስ ለዘላለም ጌታ ነው። አዎ እኔ በጣም ይገርመኛል። እናቱ አቡ የምትባለው እንደው በአንድም በሌላም በአዲስ ኪዳን ራሱ ትዝ ይላቸዋል። ጳውሎስ ለጢሞቴዎስ ሲነግረው አንተ ውስጥ የሆነ እምነት አለ አለው።
ይሄ እምነት አንተ ጋር የጀመረ አይደለም ማለት ኢቭን ከማን የጀመረው አለ ከአያትህ ሴቶቹን ነው የጠራው ከዛ በኋላ በማን አለፈ አለ ወደ እናትህ ከዛ አሁን አንተ ላይ ደግሞ አየዋለሁ አለ ሁሌ ባርካችኋለሁ እኔ ይኸውላችሁ ከዘር ማንዘር ውርስ ከተባለ እንዲህ አይነት ውርስ ይሁንላችሁ ኢየሱስ ለዘላለም ጌታ አንዳንዱ አያት ጋር ምንድነው ስኳር በሽታ አለ ይላል ስኳር በሽታ ሳይሆን ይሄ መንፈሳዊ የጸጋ ይሄ ኃይል በኢየሱስ ስም ይሁንብህ ሃሌሉያ አለ አንተ ውስጥ አለ ክብር አለ አንተ ውስጥ አለ ጸጋ ኃይል እምነት በቃ ያለው አለ ይሄ ደግሞ ግብዝነት የሌለበት ምን አለ ባለው ፍቅር አለ እንደው አንተ ጋር መጥቼ ፍቅር ሲያስለቅስ ባይ አይለው ኢየሱስ ለዘላለም ጌታ አንዳንዱ የሚያለቅሰው 10 ብር አጣው አንዳንዱ የሚያለቅሰው ነከሌ ሪጀክት አደረጉኝ ብሎ አንዳንዱ እዚህ ጋር ደግሞ ፍቅር በቃ ፍጹም የሆነ አሁን ወላችሁ ሕዝቅያስ ማለት ነው ፈጽሞ አባትየው የቆለፈውን ነገር እኔ በቃ የሚጠባበቅ ይመስለኛል ብቻ ፖዚሽኑን ይዤው ብቻ አገልጋይ ሆኜ ብቻ በቃ ይሄን ማይክ ይዤ የሚል አይመስላችሁም ዘሞመንት ሲዝ ማለት ነው የሱን ጡንቻ የሱን ማንነት አያችሁ ማለት አይደለም የጀመረው የእግዚአብሔር ተቆልፎ የነበረው ምን አድርገው ይላል አረ በኢየሱስ ስም እንደዚህ ይሁንላችሁ ኢየሱስ ክርስቶስ እኮ ለዚህ ነው በማቴዎስ 6 ላይ በመጀመሪያ ምን ይሁንላችኋል የእግዚአብሔርን መንግስት ምኑን ፈልጉ ኢየሱስ ለዘላለም ጌታ ሌላ ሁሉ ምን ይላችኋል እንደ ሕዝቅያስ በጠላት የተከበበ የለም የአሦር ንጉስ መጣበት አይልም ነገር ግን ስቲል ማለት ነው ይሄንን ከበባ ያመለጠው በምንድነው ብትሉኝ እንደ አሳ ከእግዚአብሔር ቤተ መዛግብት የሆነ ጉቦ ልኮ አይደለም የጻፈውን እግዚአብሔር ፊት ለምዷላ እንደዚህ አንብብ እግዚአብሔር አለ ይሄ ነው የተጻፈው ኢየሱስ ለዘላለም ጌታ ክብር ለጌታ ይሁን አረ በኢየሱስ ስም እንዲህ አይነት ክብር ያገኛል ታድሶ ማለት እኮ ምን እንደው ተቀላችሁ ትላንትና የነበረን ህይወት ዛሬ ወይኔ ያ ህይወቴ ሄደ ያ የትህትና ህይወቴ ያ የፍቅር ህይወቴ ያ የእምነት ህይወቴ ያ የአገልግሎት ህይወቴ እኔ እኮ ማለት እንዲህ አልነበርኩም የምትሉ ሰዎች ካላችሁ የምስራች አለኝ በኢየሱስ ስም የታድሶ ቅባት ይውደቅብን እያንዳንዳችን ላይ ቅባት ይውደቅ ሃሌሉያ ታውቃላችሁ እየጨከናችሁ ሄዳችሁበትን ቀን አስቡ እግዚአብሔር ዛሬ ተለወጠ እንዴ ለካ የሚያስፈልገን ምንድነው መታደስ እዛው ቤተ መቅደስ ላይ እግዚአብሔር ሰለሞን ሰርቶ ሲጨርስ ይላል ቆሞ እዛ ጋር ሲጸልይ ይላል ቤተ መቅደሱን የእግዚአብሔር ክብር ምን አድርገው ይላል ሞላው ካህናቶች ቆመው ማገልገል እስኪሳናቸው እስከማይችሉ የተሞላበት ዛሬ ግን ምን አድርገው ይላል ተቆለፈ ይላል አረ በኢየሱስ ስም እንደዚህ ሳናውቅ የቆለፍነው ነገር ዛሬ መከፈት ይሁን ሳናውቅ በቃ እዚህ ሀገር መጸለይ አይቻልም ይላል በቃ እዚህ ሀገር ካልነው ነገር ነቅሎ የሚያወጣ ቅባት ይውደቅበት በየትኛውም እኮ ዕድሜ ሌቭል ማለት ነው እግዚአብሔር ያንተን ጉልበት የኔን ጉልበት ተጠቅሞ ሳይሆን አይ ዛሬ ወገቡ ደክሟል አይ እያነከሰ እየሄደ ነው ብሎ ሳይሆን ቅባቱ በአንካሳሙን ቅባቱ ምንሙን መገለጡ አይቀር ኢየሱስ ለዘላለም ጌታ እደሳ የሚባለው ይሄ አይ wish I እንደ 20 years ቦንኩኝ ቅባት በዴቭ ልጅ ባቀፈው ላይ ይሰራል በራሱ ባባቱ ላይ ይሰራል በአያቱ ላይ ይሰራል ለምን ቅባቱ ከእድሜ ጋር የተያያዘ አይደለም ኢየሱስ ለዘላለም ጌታ ከሚመጣው ከሚገለጠው የእግዚአብሔር ዓላማ ጋር የተያያዘ ብቻ ነው እውር መፈወስ ካለበት በኢየሱስ ስም ይፈወሳል ሃሌሉያ በሉኝ እስቲ እንደገና ሃሌሉያ በሉ እስቲ በከፍተኛ ድምፅ ሃሌሉያ በሉ እንደ ጮኻችሁ የተሰበር ነገር ይኑርላችሁ ሃሌሉያ ኢያሪኮ በጮታችሁ ይውደቅላችሁ ኢየሱስ ጌታ አትችልም ብሎ ጨለማ ውስጥ ያስቀመጠ አንተ በቃ እንደዚህ ነው ያለ በእውነት ነው የምላችሁ ነገን እያሳየ ዛሬ እንዳንኖር ያስፈራራን ያለ የተመታ ይሁን ቆለፈው አንዳንዱ በቃ ገንዘብ የለኝም ይልና ቆልፍ አንዳንዱ እድሜ ሄዷል ቆልፍ አንዳንዱ እዚህ ሀገር በጣም ብዙ ቆይቻለሁ ብሎ ቆልፍ በቆይታ ከተቆለፈማ መጀመሪያ መቆለፍ ያለብኝ እኔ ነኝ መቼም አልቆልፍም አሜን ኢየሱስ ጌታ እመነኝ አሁን እኮ ችግራችን ምንድነው ይኸውላችሁ ሰይጣንን በጌታ በኢየሱስ ስም ልቀቅ ብለህ ታስለቅቀዋለህ ያንተ አይምሮ ከሆነ አትችልም ያለ እንዴት አድርገህ ነው የምታስቀምጠው
ቆላልፎ አሽመድምዶ ቁጭ ካደረገ ሰው የለህም ካለ እንደዛ 38 ዓመት ልትድን ትወዳለህ ሲለው እንዴ ጥያቄው ሌላ መልሱ ሌላ። እንደዚህ አይነት ግራ የተጋባ ትውልድ አለ። ልትድን ትወዳለህ ሲባል ሚስት አግብተሃል ቢለው አላገባውም ነው መልሱ። ሰው አለ ሆይ የለኝም ነው መልሱ። እንዴት ነው ልትድን ትወዳለህ? ለምን? ኢየሱስ ራሱ ወደ ሰውየው ሲሄድ ያስኬደው ምንድን ነው? ብዙ ዘመን እንደዚህ መሆኑን አይቶ አይደለም የሚለው። በቃ አሁን ሊፈውሰው ብዙ ዘመን። አሁን አንቺ ሳትናገሪ ምን ያህል በሆነ ነገር እየተቸገርሽ እንዳለ ያውቃል። አንተ ሳትናገር ምን ያህል ስትራግል እንዳደረክ ያውቃል። ዛሬ በዚህ ማለዳ ሲመጣ ማለት ነው ዶኪመንት የለኝም ትላለህ። አረ በኢየሱስ ስም ከዚህ ሐሳብ ነቅሎ የሚያወጣ ቅባት ይውደቅበት። ሃሌሉያ። ችሎታ የለኝም፣ ሰው የለኝም፣ ሰው የለኝም ማለት ሰው ነው እንዴት? አንዳንዴ እኮ በክርስትና ግራ መጋባት እኮ ራሱ የሚያመጣ መጥቶ I want to heal you ሲል አይ ዶክተሮች ነግረውኛል ብለህ ትስቃለህ። ሳራ ትወልዳለች ሲባል አብርሃም ሳቀ ይላል። ሳራ በቃ አንዳንዴ እህቶች ኪችንም ቢሆኑ ይሰማሉ ይባላል። ሰው እዚህ የሚያወራውን ሳሎን ሆኖ ይሰማሉ። በቃ እዛ ይከትፋሉ እንጂ ጆሮአቸው የት ነው? ሳሎን ነው። በቃ ሳሎን ቁጭ ብሎ ከአብርሃም ጋር ዲስከስ ያደርጉ ሚስት ነው ምናምን በቃ ቶሎ አዘገጃጂ ምናምን ብሏል። እሱ እዚህ ሲያ ከዛ ትወልዳለች ሲሉ መጀመሪያ ሳቀችው ማለት አይገርም? ኪችን መሆኑ አይደለም ዋናው። ስለዚህ ባሎች ተጠንቀቁ። ኤኒዌይ ኢየሱስ ጌታ ሳቀች ይላል። ለምን አይመስልም? ለዚህ ነው መዝሙረኛው ሲናገር የምርኳችንን በመለሰ ጊዜ አይደል የሚለው። አንደበታችን ምን ሆነ ይላል? ምን መሰለን ይላል? ህልም። በአሕዛብም ዘንድ እግዚአብሔር ታላቅ ነገር አደረገላቸው። በማ? በአሕዛብ ዘንድ። እግዚአብሔርን በማያውቁ ዘንድ ኢየሱስ ለዘላለም ጌታ። ታውቃላችሁ ምን ታላቅ ነገር። ለምን? አሁን እኛ ራሱ አልመሰለንም ወገኖቼ። እዛ ቴሪቶሪ ውስጥ እንዴት እንግባ ነው። ሕዝቅያስ እዚህ ጋር 255 ዓመት በእነዚህ ዓመታቶች ውስጥ እግዚአብሔርንና እስራኤልን ከቃል ኪዳን ውጪ እንዲኖር ያደረጉት ብዙ ከሱ ቅድሚያ ያሉ ነገስታቶች እያሉ አባቱን ጨምሮ አለ። ሁለተኛ በሰሜኑ ክፍል ያለው 10ሩ ነገድ እስራኤል ተብሎ የተጠራው ኦልሬዲ በሶርያውያን ምን ተብሏል? ተማርኳል፣ ተገዛው፣ ተወስደዋል፣ ከተማቸው ተቃጥሏል። ሰማሪያ ተከባ አሁን የነሱ አይደለችም። አሁን ምንድነው? ይሁዳ ወስዳለሁ ይላል ብሎ። ለዚህ ነው ሰናክሬም ምን አለ? ማን ነው? ሕዝቅያስ ያስታችኋል። የትኛው አምላክ ነው ከእጄ ያዳነው? ቴልሚ አለ። በወንድሞቻችሁ አትመለከቱም እንዴ? የእናንተ ወንድሞች አይደሉ እንዴ? እነከሌ የነ ኤፍሬም ነገዶች የነ ምናሴ ነገድ እነሱ የእናንተ አይደሉም እንዴ? አይ ዲፊት እያስገበርኳቸው። ሕዝቅያስ አሁን እሱ ጋር አይደለም ጫወታው፣ ፖለቲካል አይደለም ጫወታው። ጫወታው ምንድነው? ስፒሪቹዋል መንፈሳዊ ነገሩን ምን ማድረግ ጀመረ? መጀመሪያ ከፈተ ይላል። ከዛ የመጀመሪያ ያደረገው ምን ተጠቃላችሁ? ሌዋውያንን ምን በሉ አላቸው? ተቀደሱ አላቸው። ታደሱ አለ። ተመለሱ። ትዝ ይላችኋል ነህምያ 13ኛው ምዕራፍ ላይ ካህናቶቹ ወደ ምን ገቡ ይላል? ወደ እርሻ። አይገርማችሁ? ኮምፕሊትሊ ላልተጠሩበት ኮምፕሊትሊ። ከዛ ሪፎርሜሽን ተሐድሶ ሲያመጣ ምንድነው ያደረገው? ወደ እግዚአብሔር ቤት የሚመጣውን ነገር ወደ እግዚአብሔር ቤት ካስገባ በኋላ ይሄ ያለ የካህናቶቹ ካህናቶቹ ይሄን ካለማግኘታቸው የተነሳ የት ናቸው አለ? እርሻ እያረሱ። ከዛ ሁሉም መጡ ይላል ወደ ቦታቸው። ተሐድሶ እመኑ። እኔ ዝም ብዬ ይህን ሜሴጅ እያሰላሰልኩ የቀን ከመድረሱ በፊት ማለት ነው እሁድ እዚህ የምንሰበሰበው ለምንድን ነው አልኩኝ። ሐሙስስ የምንሰበሰበው ለምንድን ነው? ተገርማችሁ? እምነታችን እንዲታደስ አይደለም? እይታችን እንዲታደስ አይደለም? ኢየሱስ ለዘላለም ጤናችን እንዲታደስ አይደለም?
ያልያዝነው በቃ እግዚአብሔር ያየልን ፖዚሽን ገዢዎች ሆኖ ለመገለጥ ነው አይደል? አለቀ። ታድሶ እግዚአብሔር እኮ የሰጠን ፖዚሽን ነው። አያችሁ፣ አንድ ፍጹም ሰው ለመስራት ነው አይደል የሚለው። ያ ፍጹም ሰው በሐዋርያት ቅባት፣ በነቢያቱ ቅባት፣ በአስተማሪዎች፣ በፓስተሮች፣ በወንጌላት በቃ ለምን አሁን እግዚአብሔር ያየው ያ ሰው ኃያሉ እስኪወጣ እዚህ ጋር እንደነገሰ ማለት ነው። የጸለይኩትን ነገር አገኘ ብሎ ቁጭ ላይ ነገር ግን ምን አደረጋል? የእግዚአብሔርን ቤት በነገሰበት ሰዓት ከፈታቸው። ታድሶ የምላችሁ ነዛ የነገስት ጸሐፊ ሲያስቀምጥለት እንደዚህ ብሎ ያስቀምጥለታል። በጣም ይገርማል። ደስ የሚለኝ አገላለጽ አለው። ሁለተኛ ነገሥት 18 ላይ ሕዝቅኤልን ማለት ነው እንደዚህ ይላል። በኮረብታ ያሉትን መስገጃዎች አስወገደ ይላል፣ ሐውልቶችንም ቀለጣጠመ። እንደውም እዚህ ነገሥት ላይ ጥቂት ነው ያስቀመጠው። እንዳለ የተሰራውን ስራ ደረጃ በደረጃ ያስቀመጠልን ዜና ነው ቅድም ያነበብኩላችሁ። እዚህ ጋር ግን ዜና ያላስቀመጠውን ነገሥቱ ያስቀመጠዋል። እንደዚህ ያለ ምዕራፍ 18 ሁለተኛ ነገሥት ከቁጥር 4 ጀምሮ በኮረብታ ያሉትን መስገጃዎች አስወገደ፣ ሐውልቶቹንም ቀለጣጠመ፣ የማምለኪያ ዕፀዶቹንም ቆረጠ። የእስራኤልም ልጆች እስከዚህ ዘመን ድረስ ያጥኑለት ነበርና ሙሴ የሰራውን የናሱን እባብ ሰባበረ፣ ስሙንም ነሁሽታን ብሎ ጠራው። በዘኍልቍ 21 ላይ ህዝቡ በምድረ በዳ እግዚአብሔርን ሲበድል ምን ማላከባቸው ይላል? እባብ እየተነደፋቸው እንትን ሲሉ በቃ ሲሉ እግዚአብሔር በዓላማ ላይ እባብን ስራና ከነሐስ ምን በላለ። ከዛ እሱን ያየ ምን ያደርጋል? ይፈወሳል። የዛን ዘመን እባብ ለካ እነሱ እያጠኑለት አሁን እስከዚህ ደረጃ ደርሷል። ሕዝቅኤል እደሳ ውስጥ ሲገባ የመጀመሪያ ያየው ምንድን ነው? እባቡን ያየው። እንዴ ኔሽን እኮ የሚያጥንለት ነው፣ ኔሽን የሚሰግድለት ነው። ይሄ ብላቴና ልጅ ምን አለ? ነሁሽታን ምን ማለት ነው ታውቃላችሁ? ነሐስ ብቻ ማለት ነው፣ ብረት ብቻ፣ ድምፅ የሌለው ማውራት የማይችል ነሁሽታን ማለት በቃ ጉድ ፎር ናቲንግ ማለት ነው። ምንም አይል የማይጠቅም ግን እነሱ ምን ብለው ያዙት? አጥፈው የያዙት የትላንትና ኤክስፒሪየንሳቸው። ያውም ያ ኤክስፒሪየንስ ዝም ብሎ የመጣ አይደለም፣ ከእግዚአብሔር ከራሱ። አንዳንድ ሰው እኮ ለዚህ እኮ ነው አይ ነው እንደ አይነት ነገር በእንደዚህ አይነት ነገር እንደሚፈታ አውቃለሁ። በቃ በዛች መንገድ ብቻ እንደሚፈታ አድርጎ ነው የሚያስብ። የእግዚአብሔርን መልቲ ፋሴት የሆነውን ጥበብ አልተረዳም። ለዚህ ነው ኤፌሶን ላይ አሁን በቤተ ክርስቲያን ምን አይነት ጥበብ ይላል? ልዩ ጥበብ። ኢየሱስ ለዘላለም ጌታ ነው። ስለዚህ እዚህ ጋር የመጨመሪያ ምን አለ? ነሁሽታን አለና ምን አድርገው ይላል? አስወጣው ካለ በኋላ ቁጥር 5 ላይ በእስራኤል አምላክ በእግዚአብሔር ታመነ፣ ከእርሱም በኋላ ከእርሱም በፊት ከነበሩት ከይሁዳ ነገሥታት ሁሉ እርሱን የሚመስል አልነበረም። ዋይ ቁጥር 6 ከእግዚአብሔርም ጋር ተጣበቀ ይላል። ሂ ግሉድ ይለዋል። ኢየሱስ ለዘላለም ጌታ ነው። አንዳንድ ዕቃ ተሰብሮባችሁ ግሉ ተጠቅማችሁ ታውቃላችሁ? ጥብቅ አይገርምም? ከዛ ምንድን ነው ምንም ቢመጣ አሁን ይሄ ሰውዬ ምን አይልም፣ አይደነግጥም። ማርች ኤንድ ማርች ቢባል አይደነግጥም። አይገርማችሁ? እንትን ነው ውጡታ፣ አይደነግጥም። ዋይ ሚስጥሩ ምንድን ነው ብትሉኝ፣ ከእግዚአብሔር ጋር ምን አደረገ ይላል? ተጣበቀ። መጽሐፍ ቅዱስ እንግዲህ ኤግዛጁሬት አያርግልን ብንል ምን እንዴት አድርጎ ኤግዛጁሬት ያርግልን? ከዚህ በላይ ተጣበቀ የሚለውን እንዴት አድርጎ ያጋንል? ከዛ ምን እንደሚል ታውቃላችሁ? እርሱንም ከመከተል አራቀን። ይኸውላችሁ አሁን ምንድን የሆነው ብትሉኝ፣ ለእግዚአብሔር አሁን ፕላትፎርም ተሰራ። ፕላትፎርም አካባቢው ላይ ግርግር እያለ ጦረኞች እያሉ የማይቀበሉት ሪጀክት የሚያደርጉት እያሉ የሱ የዘር ግንድ የሚባሉት 10 ነገዶች ተማርከው እያሉ በዛ ዘመን ነክሶ ጨለማ በሚባል ዘመን ነክሶ ግን ያውም አባቱ ደግሞ የቆለፈውን ቤተ መቅደስ የተለያየ አይዶል የሚመለክበት የነበረውን ቤተ መቅደስ ምን አደረገው ይላል? ማደስ ጀመረ። that is the only way እግዚአብሔር ምን የሚያደርግበት፣ የሚያልፍበት፣ የሚሰራበት
ሪቫይቫል የሚባለው ነገር ለመጀመሪያ ጊዜ በሕዝቅያስ ዘመን እንደውም አንድ ቃል ምን እንደሚል ታውቃላችሁ? በኢየሩሳሌምም ይላል ታላቅ ደስታ ሆነ ይላል። ከእስራኤል ንጉሥ ከዳዊት ልጅ ከሰለሞን ዘመን ጀምሮ እንደዚህ ያለ በዓል በኢየሩሳሌም አልተደረገም። ተደርጎ ኧረ በኢየሱስ ስም እኔ ልባርካችሁ። ያው ተደርጎ የማይታወቅ ነገር በሕይወታችሁ መደረግ ይጀምራል። በቃ ሆኖ አድርገው የማያውቁ ረጅም ዘመን ውስጥ እንዲህ አይነት ነገር ተደርጓል። ይሄ ግን የሪቫይቫል ቁንጮ የሆነ የሪቫይቫል ቅናትን ይዞ የመጣ የእግዚአብሔርን ቤተ መቅደስ በመክፈት የሚያምን በቅዱሳን መባረክ የሚያምን የቅዱሳን ለቅሶ የእሱ ለቅሶ የሆነ የቅዱሳን ውርደት የእሱ ውርደት የሆነ አይ እኔ የምበላዋለኝ የምጠጣዋለኝ በቃ እኔ ጋር የሚደርስ የለም እዛ ጋር ያ ከተማ ነው አይደል እየተጨፈጨፈ ያለው የራሳቸው ጉዳይ የማይ ነገር ግን በእግዚአብሔር ፊት በጣም የሚገርማችሁ ታውቃላችሁ እዚህ ሕዝቅያስ ዘመን ላይ ኢቭን ሊያደርጉ የማይገባቸው የካህናትን ስራ ሌዋውያኖቹ ሰሩ ይላል። እግዚአብሔር ምን አለው ይላል? ዘማሩ ይላል። ፈቀደለት። አይገርማችሁም? ዋት ኤ ግሬስ! ምን አይነት ጸጋ! ሌዋውያን አድርገው ለምን የሚገፈፉት ከብቶች በዙ ይላል። የታረዱ የተቀደሱት ካህናት ጥቂቶች ነበሩ ይላል። ስለዚህ የግድ አጋዥ ያስፈልጋል። አይገርማችሁም? ሌላ እግዚአብሔር ጠራን። ከዛም እንደሚጠቃላችሁ ሕዝቅያስም ለህዝቡ ምን አደረገ ይላል? ጸለየላቸው። ህዝቡን ሁሉ እግዚአብሔር ምን አደረገው ይላል? ይቅር አለው ይላል። አብሯቸው ሆነ ይላል። አሳረፋቸው ይላል። ኢየሱስ ለዘላለም ጌታ ነው። አሁን ለመስራት በመካከላቸው እግዚአብሔር ለመንቀሳቀስ ምን አገኘ? ፕላትፎርም በቃ ኢዚሊ ሙቭ የሚያደርግበት ኢየሱስ ለዘላለም ጌታ ነው። አንድ ሆኖ ቆሙ ይላል። ታውቃላችሁ እዚህ ጉባኤ ላይ አሁን እንዲህ አይነት መንፈስ እየበዛ የሚሄደው ለምንድን ነው ብትሉኝ ላይ በቃ ምን እየሆንን ነው? አንድ እየሆን። እኔ በእውነት ነው የምላችሁ አንድ ነገር ዋርን ላርጋችሁ። ከዚህ ጉባኤ እህት ወንድም ተባብለን ቁጭ ብለን አንድ ላይ እያመለክን አንድ ላይ እግዚአብሔርን እያገለገልን ወጥቼ ማለት ነው ፓስተር ዮፍቲ ግን ማለት ምናምን እያልኩ ማማው ከሆነ I am playing against my own life. ምን አይነት ሐሜት ነው እንዴ? በእርግጥ መጽሐፍ ቅዱስ ላይ ነግሬያችኋለሁ። እንደ ሐሜት ደስ የሚያሰኝ ነገር እንደሌለ ይናገራል። ሰው ሲያማ ደስ ይለዋል ይላል። የሆድ ጉርጆችን ሁሉ ምን ያርቃል ይላል? ያስደስታል ይላል። አይገርምም? በቃ እንደገና ስለ ከሌ ሳትሰማ መዋል ራሱ ይደብርሃል። ለምን? አሁን እኛ እኮ ከሌ ጫት አዲክሽን ነው እንትን የሲጋራ ምናምን። አንዳንዱ ክርስቲያን የሐሜት አዲክትድ ሆኖ በቃ አለገ። ምን አዲስ ነገር አለ? እሺ ምን አሮጌውን ታውቃለህ? በቃ አዲስ ነገር መስማት የሚፈልገው ስለ ሰው። አይገርማችሁ? በእውነት እኮ ነው የምላችሁ። እስቲ just check yourself። እስቲ የሚያስደስተኝ ነገር ምንድነው? እስቲ አሁን ራሱ ከዚህ ስትወጡ ምሳ ስትበሉ የምትሰሙት የመጀመሪያ እናንተ አትሙ ከዛ እንትን ይዞላችሁ። እዚህ ጉባኤ አንድ ትልቅ ሰው ነበር የዛሬ ስንት ዓመት እና እየሄዱ ስለ ሰው ሲያወሩለት በቃ አእምሮ ትልቅ እየሆነበት ሄደ። ከዛ መጨረሻውን ሌላ ጊዜ ሄዶ ልጁ ሲያወራለት ስማ አለው፣ እኔ የራሴ ያልፈታሁት በጣም የራሴ ጉዳይ ስላለብኝ የሰው ከዚህ መጣ አትንገረኝ። የራስን ጉዳይ ሳትሰማ የሰው ጉዳይ ሰም ብለህ ትሰማለህ። አንተ ድሃ ሆነ የሰው ድህነት ብትሰማ ምንድን ነው የሚያስደስት? ከምሬ እኮ ሐሜት በቃ አሁን ታድሶ አመጣ። ታድሶ አይገርማችሁ? እመኑ እንደ አበሻ ኃጢአትን ካታጎራይዝ የሚያደርግ ያየሁት ማለት ነው። እከሌ ሰረቀ፣ እከሌ ዘሞተ፣ እከሌ ተሳደበ፣ እከሌ እኮ ሰው አስገደለ። አንተ ግን ማለት ነው ቆይ መጽሐፍ ቅዱስን ፋክት በዮሐንስ መልእክት ላይ እኮ በጥላች ወንድሙን የሚጠላ በምን ውስጥ አለ ይላል? ነፍሰ ገዳይ ነው። አንተ ፊዚካሊ ገለሃል፣ ግን አንተ እዚህ ሆነ አንዱ የሚያሳማህ ነገር ጥላቻ እንደሆነ ታውቃለህ። አንዱ የሚያሳማሽ ነገር ቅናት እንደሆነ ታውቂያለሽ። በቃ ድራይቭ የሚያደርግህ ለሐሜት ሌላ ነገር የለም። ቅናት ጥላቻ፣ ዘረኝነት
እንጂ ያንን ሰው እኮ በጣም ብታፈቅረው ፍቅር እንደውም የኃጢአትን ብዛት ምን ያደርጋል? አበቃል። ሸፍነህ ወደቀ ሲባል እንዲህ ወደቀ እንደ አረን ያልሰማው ወይ በቃ እንጸልይለታለን ያለበለዚያ ወደቀ እየነገርኩት ነው የወደቀው። በከሌም ትንቢት መጥቶለታል። ከዛ መንፈሳዊ ታደርገዋለህ። እነ ከሌም ተናግረው አልሰማ አለ። ወይ ኢየሱስ ደግሞ አንተ ሰው ውስጥ የምታየውን ጉድፍ አለ አንተ ውስጥ ምን አለ? አይገርምም? ከዚህ አናልፍ። የምታሙ ሰዎች ካላችሁ ከዚህ አታልፉ። ወይ እግዚአብሔር ደግሞ በጣም እንድትታሙ ካደረገ ምን ሊያደርግ እንደሆነ ታውቃላችሁ? ይፈውስ።